ጊዜ ክርስቲያን ሞቱን እያሰበ ነው የሚጸልየው። ንስሐ መግባት ያለብን መቼ ነው? ገዳማትና አድባራት ላይ ጉዞ ስናደርግ ከንስሐ ሕይወት ጋር ያላቸው የገዳማት ቃል ኪዳን የጅምላ ንስሐ አባት በየቦታው ንስሐ አባት ማበጀት ውጤቱ ከምን ያደርሳል? በባልና ሚስት መካከል ጠብ፣ አለመግባባት፣ ጭቅጭቅ፣ የሃይማኖት ክደት ሲፈጠር በንስሐ አባት ዙሪያ የሚገኘው መፍትሄ። አንድ ክርስቲያን ከስንት ዓመቱ ጀምሮ ነው የንስሐ አባት የሚይዘው? በአንድ ላይ ተሰባስበን እግዚአብሔርን ስናመሰግን ወቅቱም አሁን ደግሞ የጸሎት የንስሐ የበረከት ጊዜ ስለሆነ አንድ ላይ ሆነን የእግዚአብሔርን ስም እየጠራን ሕይወታችንን ለእግዚአብሔር እየሰጠን እግዚአብሔር እንዲባርከን የሱ ፈቃድ ይሆነልን። ሁል ጊዜ ክርስቲያን ሞቱን እያሰበ ነው የሚጸልየው። ዘላለማዊ ቤታችንን ለማግኘት ነው የምንጸልየው፣ የምናስቀድሰው፣ የምንጾመው፣ የምንመጸውተው ለዚያችኛዋ መንግስት ዋጋ ለማግኘት ነውና ዋጋ ከፋይ መድኃኔዓለም ስለሆነ ዋጋችሁን ሁላችሁንም እግዚአብሔር ይክፈላችሁ። ጥሪያችንን አክብራችሁ ስለመጣችሁ እጅግ አድርገን እናመሰግናችኋለን። እግዚአብሔር ስም እግዚአብሔር ይባርካችሁ። ንስሐ መግባት ያለብን መቼ ነው? በየትኛው ሰዓት ነው? የእድሜ ገደብ። ገዳማትና አድባራት ላይ ጉዞ ስናደርግ ከንስሐ ሕይወት ጋር ያላቸው የገዳማት ቃል ኪዳን የጅምላ ንስሐ አባት በየቦታው ንስሐ አባት ማበጀት ውጤቱ ከምን ያደርሳል? በባልና ሚስት መካከል ጠብ፣ አለመግባባት፣ ጭቅጭቅ፣ የሃይማኖት ክደት ሲፈጠር በንስሐ አባት ዙሪያ የሚገኘው መፍትሄ። አንድ ክርስቲያን ከስንት ዓመቱ ጀምሮ ነው የንስሐ አባት የሚይዘው? የንስሐ አባት በተወለድነን በ7 ዓመታችን ንስሐ አባት እንይዛለን። መሰረቱ ከምንድነው የመጣ ነው? ቤተክርስቲያናችን በፍትሐ ነገሥት አንቀጽ 15 ላይ የወሰነችልን ኦሪት ዘፍጥረት ምዕራፍ 3ን አንቡት። የአዳምን በደል፣ የአዳምን ፈተና፣ የአዳምን ኃጢአት አባታችን አዳም እናታችን ሔዋን እግዚአብሔር በመንፈስ ቅዱስ አክብሮ አዳምን በመጀመሪያው ሱባኤ ሔዋንን በሁለተኛው ሱባኤ ገነትን አውርሷቸዋል። በአትክልት አስጊጦ በአትክልት አስውቦ የምታምረውን ቦታ ገነትን እግዚአብሔር አስረክቧቸዋል። ሲያስረክባቸው ግን በገነት በአዳምና በሔዋን መካከል ላይ 3 ሕጎችን አስቀምጧል። ስንት ሕጎችን አልኋችሁ? የመጀመሪያው ዕፀ በለስን እንዳትበላ ነው። ሁለተኛው ዕፀ ሕይወትን ጠብቅ ነው። ሶስተኛው ከዕፀ በለስና ከዕፀ ሕይወት ውጭ የሆኑትን ብላ ነው። አዳምና ሔዋን እነዚህን ሕጎች ጠብቀው በገነት የሚኖሩት 1000 ዓመት ብቻ ነበረ። ስንት ዓመት ብቻ አልኋችሁ? 1000 ዓመት ብቻ። 1000 ዓመት ሲሞላቸው ያችን ጠብቁ የተባሏትን ዕፀ ሕይወት ተመግበው ታድሰው መንግሥተ ሰማያት የሚገቡ ነበረ። በ7 ዓመታቸው ግን ዲያብሎስ መጣና ዕፀ በለስን አስበልቶ ከገነት አስወጣቸው። በስንት ዓመታቸው ከገነት ወጡ? በ7 ዓመታቸው። ስለዚህ እኛ በስንት ዓመታችን ንስሐ አባት እንይዛለን? በ7 ዓመታችን። ምን ማለታችን ነው? አዳም አባታችን ሔዋን እናታችን በስንት ዓመታቸው ከእግዚአብሔር ጋር ተጣሉ? በ7 ዓመታቸው። እግዚአብሔር የሰጣቸውን ልጅነት በ7 ዓመታቸው አጡት። ከእግዚአብሔር ተለዩ፣ ተራቆቱ፣ ባዶነት ተሰማቸው። ገነትን አጡ፣ እግዚአብሔርን ማጡ። ኃጢአት ማለት ማጣት ነው። እግዚአብሔር ከሰጠን ነገር ላይ ማጣት፣ ከእግዚአብሔር መለየት ነው። የኛ ቤተክርስቲያን ኦርቶዶክስ ቤተክርስቲያን አዳምንና ሔዋንን በ7 ዓመታቸው ገነት ያስወጣው ዲያብሎስ ዛሬም መጥቶ ልጅነታችንን እንዳይቀማን ከ7 ዓመት ጀምሮ የምንሰራው ኃጢአት ስለሚጻፍብን ከ7 ዓመት ጀምሮ የሚጸልዩ አባት አስፈለጉንና አባት እናበጃለን። አባት ካበጀን በኋላ በየትኛው ሰዓት ነው ንስሐ መግባት ያለብን? የዚህ የራሱ ርዕስ ነው። ንስሐ ስንገባ ዓመት እስከ ዓመት ድረስ ንስሐ እንገባለን። በጾም ጊዜ ንስሐ እንገባለን። ከጾም ውጭም ንስሐ እንገባለን። ይህን በጣም አጽንኦት ሰጥቼ መነግራችሁ ማወቅ አለብን። ምናልባት አባቶቻችን በበዓለ ሃምሳ ንስሐ መግባትን ይከለክላሉ። በበዓለ ሃምሳ ሮብና ዓርብም እንዳይጾሙ ተከልክለዋል። ሁሌም ፍስክ እንዲሆኑ የመንግሥተ ሰማያትን ሕይወት የምናስብበት ስለሆነ በበዓለ ሃምሳም የደከመ ሰው ለሞት የተቃረበ ሰው ንስሐ ይገባል። ለዚህ ነው ዓመት እስከ ዓመት ንስሐ ያስፈልጋል። ንስሐ እንገባለን።
በበዓለ ሃምሳም አጋጣሚ ባይዳ ሀገር ኑሮ ወደ ክርስትናው ዓለም ሲመጣ ንስሐ መግባት እፈልጋለሁ ደክሜያለሁ ልሞት ነው ካለ በበዓለ ሃምሳም አባቶቻችን ንስሐ ይሰጣሉ። ስለዚህ በጾም ጊዜም ንስሐ እንገባለን። በጾም ጊዜ ዲያብሎስ ሊያሳስተን ይችላል። አሁን ብዙዎቹ በጾም ጊዜ በጾም ላይ የላ ጾም አያስፈልግም፣ በጾም ላይ ንስሐ መግባት አያስፈልግም ይላሉ። አባቶቻችን ካህናት ትንሹ ፍትሐ ነገሥት ናቸው ተብለዋል። ለምን? ፍትሐ ነገሥት አጠቃላይ ዓለም አቀፍ ሕግ ነው። ንስሐ አባት ምን ይዘው በ7 ዓመታችን ነው። ንስሐ ስንገባ ዓመት እስከ ዓመት ነው የምንገባው። ጤነኛ ከሆነን ብቻ በበዓለ ሃምሳ ልንከለከል እንችላለን። ከዛ ውጭ ግን ዓመት እስከ ዓመት ድረስ ንስሐ እንገባለን። ሁለተኛው ገዳማትና አድባራት ጉዞ ስናዘጋጅ ከንስሐ ሕይወት ጋር ያላቸው ቃል ኪዳን እውነት ነው። ወደ አባቶቻችን ቦታ ወደ ገዳማት ወደ መነኮሳቱ ወደ መናንያኑ ስንሄድ የነሱን በረከት ዘለ መምጣት ነው ምን ሄደው ጥያቄያችን እንዲመለስልን የተሻለ መንፈሳዊ ሕይወት እንዲኖረን ከሕይወታቸው እንድንማር ወደ ገዳማት ምን ሄደው አሁን እየሆነ ያለው ግን ይህ አይደለም። የተወደዳችሁ ምእመናን በገዳማትና በአድባራት ላይ ከሚዘጋጁ ጉዞዎች ላይ በደንብ በጥንቃቄ ልናየው ያስፈልገናል። ገዳማትና አድባራት የገንዘብ ማዕከል ሆነዋል። እምነት የሌላቸው ሰዎች ሳይቀር ጉዞ አዘጋጅተው እየተገኙ ነው። አሁን ለምሳሌ እችም ቤተክርስቲያን የወንዶችንና የሴቶችን በር የካህናቱን በር እንኳን ማያውቁ እንዴት እንደተመሰረተች ማን እንደመሰረታት በማን ደም ላይ እንደቆመች እንዴት መሳለም እንዳለባቸው እንኳን የማያውቁ ክርስቲያኖች ሁሌ ከተለያየ እግዚአብሔር ከማይወደው ቦታ የማይወጡ ሰዎች የሆነ ቦታ ላይ ጉዞ ተለጠፈ ሲባል ቀድመው ትኬት የሚቆርጡ እነሱ ናቸው። ይሄዳሉ። ገዳማቱንም በክለውት ነው የሚመጡት። ለምን? ዝም ብለው ነው የተነዱት። ጥንቃቄ ያስፈልጋል። በዚህ ውስጥ ላይ መነገር ያለበት አባቶቻችን ገዳማውያን ይጸልዩልናል። ከእግዚአብሔር ጋር የተገናኙ ናቸው፣ የበቁ ናቸው። 24 ሰዓት ሕይወታቸው ምስጋና ነው፣ ጸሎት ነው። እዚህ ያለውን ኃጢአታችንን ይዘን ሄደን ከነሱ ነው ንስሐ መግባት ያለብን። የንስሐ አባት ትልቁ ድርሻው ኃጢአትን ማስተስረይ ነው። ንስሐ አባት እኛ ስንሞት ብቻ ቀብር ለማስፈጸም ብቻ ነው የምንፈልጋቸው። ንስሐ የምንገባው ገዳማት ላይ ነው። ለምን? እንዳያውቁብን ኃጢአታችንን። አሁን ብዙ ታላላቅ አባቶች ሕግ የምታውቋላችሁ የዚህ ቤተክርስቲያን መድኃኒት የሆናችሁ ግን አዳዲስ ደግሞ ይህን ሕግ ማያውቁ ሊኖሩ ስለሚችሉ መነገር ስላለበት ነው። ምክንያቱም እየተወዛወዝነን ነው። ክርስትናችን ነፋስ እንደሚያወዛውዘው ዛፍ ዝም ብሎ በዘፈቀደ የሚመራ ክርስትና እየሆነ ስለመጣ ልጆቻችንን መጠበቅ ስላለብን ነው። እናንተም ማስተማሪ ሆናችሁ መመሪያ እንድትሰጡ ነው ትምህርት እየተሰጠ ያለው። አስተውሉ ክርስቲያኖች። ንስሐ ስንገባ ኃጢአታችን ተሸክመን ወደ ገዳሙ ዘነው እንሂድ ወይስ ኃጢአታችንን ተናግረን ወደ ገዳማት ወደ ቅዱሳን ቦታ ሂጄ በረከት አፍሼ ልመጣ ነው? እግዚአብሔርን ጠይቄ ያልመለሰልኝ ጥያቄ ያለ ሂጄ በአባቶቻችን ጸሎት ልማጸን ነው ብለን አባታችን መንገዱን ቀና እንዲያደርጉልን ጸልየን ኃጢአታችንን ነግረናቸው በደላችንን ነግረናቸው እንሂድ ወይስ ኃጢአታችንን ተሸክመን ገዳሙ እንሂድ? የቱ ይሻላል? ንስሐ ገብተን ጽድት ብለን ነው መሄድ ያለብን። ለምን መሰላችሁ? አሁን እየተፈጠረ ያለው ብዙ ጊዜ ካህናት አባቶቻችንን የመጠራጠር ጉዳይም አለ። የመጀመሪያው ኃጢአታችን ለመንገር ማፈር። መጽሐፈ ሲራክ ምዕራፍ 5 ቁጥር 5 ላይ ኃጢአት እንዳሰራ ራስህን ጠብቅ፣ ኃጢአት ከሰራህ ግን አንድ ቀንም እንዳትውል ስለ ኃጢአት ንስሐ ግባ ተለማመጥ ነው የሚለን መጽሐፉ መመሪያው። የተወደዳችሁ ምእመናን ሲጀመር የሁላችሁን ካህናት አባቶች የኛን ኃጢአት ሁሌ እዘው አይኖሩም፣ ተሸክመው አይኖሩም። አንድ ክርስቲያን ለንስሐ አባቷ ኃጢአቷን ዝርዝር አርጋ ትናገራለች። ለ7 ቀን ሱባኤ ይሰጧታል። 7ቱ ቀን እስከሚፈጸም ድረስ ኃጢአቷን እያሰቡ ይጸልዩላታል። 7ቱ ቀን ተፈጽሞ ጸሎተ አስተስርዮ ካደረጉላት በኋላ ያንን ኃጢአት አያስቡትም፣ ይረሱታል። ለምን? ተሰርዟል። በእግዚአብሔርና በሳቸው መካከል በተደረገው ግንኙነት በተደረገው ጸሎት ያ ነገር ተወግዷል። የተወገደውን ዕቃ ማሰብ አለባቸው የለባቸው? ሲጀመር ምናልባት እኔ ለንስሐ አባቴ የምነግራቸው ኃጢአት ብቻዬን ስለነገርኋቸው የኔን ኃጢአት የሚያስቡት ይመስላል እንጂ ብዙ ክርስቲያኖችን ስለሚመሩ ስለሚያስተዳድሩ የማንን ኃጢአት ለይተው ያውቃሉ።
ንስሐችን እስከምንጨርስ ግዴታቸው ነው። ከዛ በኋላ ግን የዚህን ሁሉ ኃጢአት የሚያስቡበት ጊዜ ያላቸው የላቸው። ማፈር የለብንም። መሳቀቅ የፈለገውን ዘግናይ ኃጢአት ብንነግራቸው አባቶች አያስቡትም። ለምን? ኃጢአቶች ደግሞ ተመሳሳይ ናቸው። አትግደል፣ አትስረቅ፣ አታመንዝር፣ በሐሰት አትመስክር፣ በቃ እነዚህ ከባድ ኃጢአቶች እነዚህ ናቸው። እነዚህን ኃጢአቶች ደግሞ ተመሳሳይ ሰው ነው የሚሰራቸው። ምናልባት ግን ወደ ጉዞ መንፈሳዊ ጉዞ አዘጋጅተን እየሄድን እያለን አጋጣሚ የሆነ ኃጢአት ከሰራን ገዳማቱ ላይ ንስሐ መግባት እንችላለን። ሶስተኛ የጅምላ ንስሐ አባት፣ በየቦታው ንስሐ አባት ማበጀት ውጤቱ ከምን ያደርሳል? በዚህ ዘመን ቤተክርስቲያንን እየፈተናት ያለው በየቦታው የንስሐ አባት መያዝ። ካህናት አባቶች የሁሉም አባት ናቸው። ንስሐ አባት ግን እግዚአብሔር የማቴዎስ ወንጌል ምዕራፍ 8 ቁጥር 2 ላይ ሂድና ራስህን ለካህን አሳይ ካለ በኋላ ምን አለ? ለማንም እንዳትናገር። የንስሐ አባት አንድ ብቻ ነው። ምክንያቱም በየቦታው የንስሐ አባት ምናበጅ ከሆነ በየቀኑም አይጸለይልንም። የንስሐ አባታችንም ተቆጣጥሮ አይይዘንም። ብዙ ጊዜ አንዳንድ ቦታ ላይ በጅምላ ንስሐ ሲሰጥ እያየን ነው። እገሌ 40 እገሌ 30 እገሌ 50 ስገዱ እየተባሉ በሌሉበት ቄደሩ ተጠምቋል ተብሎ በጅምላ ይረጫሉ። እንደገና ደግሞ በጅምላ ደግሞ ስግደት ይሰጣቸዋል። ይህ ከቤተ ክርስቲያን ቀኖና ስርዓት ውጭ ነው። ንስሐ የሚገባው አንድ ለአንድ ብቻ ነው። ባልና ሚስት እንኳን ንስሐ ኃጢአታቸውን በአንድ ላይ መናገር አይችሉም። ባል የሚስቱን ኃጢአት ማወቅ የለበትም። ሚስትም የባሏን ኃጢአት ማወቅ የለባትም። የብቻዋ ነው ኃጢአቷን ለንስሐ አባቷ የምትነግረው። ባልም የብቻው ነው ኃጢአቱን ለንስሐ አባቱ የሚነግረው። አራተኛው በባልና ሚስት መካከል ላይ ጠብ ቢፈጠር፣ አለመግባባት ቢፈጠር፣ ጭቅጭቅ ቢፈጠር፣ የሃይማኖት መቀያየር ነገር ቢፈጠር፣ ብዙ ነገሮች ቢፈጠሩ የንስሐ አባት ድርሻቸው ምንድን ነው?